ወይኔ በስመ አብ ምንድነው እየተንቀሳቀሰ ነው ካሜራማን ምንድነው እየሆነ ያለው ካሜራማን እባክሽን ተረጋጊ ቆይ ለኔ አልነግሪኝም እንደዚህ እየተቀራረብን እንዴት ይሄን ነገር እኔ ከሌላ ሰው ነበር መስማት የነበረብኝ ጀስት እንደ ጓደኛም ነን በየጊዜው ትመጣለች የሚያስፈልገኝን ነገር ታደርጋለች መድኃኒት ምናምንም ያው የምትሰጠኝ እሷ ነች ያለው እንዳለ ፍርጥርጥ አድርጌ ነው ነገርኳችሁ እኔ እንደ ሸክም ከብዶኝ ነው እየኖርኩ የነበረው እስካሁን ራሱነት በቃ እንደው አቀለላችሁልኝ አይ ምንም የለም ያው ከጊዜ በኋላ ነው እንደዚህ ሆንኩት አሁን ያው ምንም መራመድ ምናምን አልችልም ያው አባቴ አልፎ ነው የሚመጣው ሁሌም አይመጣም በተወሰነ በ3 ቀንም በ4 ቀንም አንዴ ማታ ላይ ምናምን ከመጣ ነው እንጂ ሁሌም አይመጣም እና ያው እስካሁን ምንም መፍትሄ አላገኘውም ደምንም ተንከባልዬ ወርጄ ምናምን ያው ከስር ምናምን ፖፖ ምናምንም አለ ደምንም ተጠቅሜ እንደውም ባለፈው በቃ ወድቄ ነበርና እዚህ ጉልበቴ አካባቢ እንደውም ቆስሎብኝ ነበርና በጣም ከባድ ነው በጣም ከምል በላይ ብችል ወስዳ አሰርታኝ እንደውም ባለፈው ወስዳ አሰርታኝ ጸጉሬን ዘና እንድል የሆነ ነገር ጋብዛ በስንት ጊዜ ባለፈው ነው የወጣሁት እንኳን ከቤት እንኳን እስቲ ላይምሯ ይጨንቃታል ይደብራታል እንኳን ብሎ አያስብም በቃ አንድ ነገር ኳሴት ናት በቃ እንቀሳቀሳል ማለት አንድ ሁለት እኮ ብላኛለሽ ግን እኔ ከቁም ነገርም አልቆጠርኩትም ያው እኔ ስለሚያማት ብዙ ረጅም ሰዓት ነው ቀኑን ሙሉ ነው ተቀምጣ የምትለው እግሯ አይንቀሳቀስም ያው እጠይቃለሁ ሁሌም እጠይቃለሁ ግን ያው ከማንም ምንም አይነት ምላሽ አላገኘውም ያው አባቴ አልፎ እንደዚህ ማለት ከባዕድ አምልኮ ጋር የሆነ ግንኙነት እንዳለው አውቃለሁ በእርግጥ በፊትም ማለት ነው ግን ያው እኔም እንደዚህ ጠለቅ አድርጌ ምናምን ነገር አልጠይቀውም ማለት አሁን እንደዚህ በመጣም ባገኘሁትም ቁጥር እንደዚህ ስልጠይቀው ምናምን ስሞክር በቃ በጣም ፊት ይነሳኛል አይ ሀሴት ባልመጣችበት ሰዓት የተለያየ ሰራተኛ ይገባል አባቴ ያው እሱ እዚህ ስለማይመጣ የተለያየ ሰራተኛ ይመጣል ግን አይቆዩም የሚገርም ነገር በቃ አይቆዩም በጣም ነበር የሚያሰቃዩኝ ምግብ በሰዓት አይሰጡኝም በዛ ላይ ደግሞ ያው መጀመሪያ እኮ እንዳየው እምቢ ብላ ነበር ተመልሳ ጭንቀት ምናምንም ሲጫማመር ሲደራረብ ነው መሰለኝ እምቢ ብላ አስቸግራን ነበር ግን እና ይሄ አሁን እንዴት ነው ሴቶች አሁን ነፍሰ ጡር ሆኖ ምናምን እንዲሆዳቸው ምናምን ጽንሱ እየገፋ ሲመጣ ሆነ ምት ይኖራል ይሄ የሆነ ልጁ እኮ ረገጠኝ ምናምን የሚሉት እና በቃ ይሄ እንደዚህ ምቱ እንደዚህ ሲራ የሆነ የሚረግጠኝ የሚመስለኝና ሆዴ ላይ አንዳንዴ እንደዛ ሁላ ይታያል ማለት ነው የሆነ እንዲህ እንትን ሲል ማለት ነው ግን ደግሞ ሁሉም ነገር ጊዜ ይፈልጋል በጊዜ ሂደት ለውጥ እንደሚያመጣ ነው የነገሩኝ በዛ እንዴት ነው የኔ አባት እኔ ላይ እንደዚህ የሚያደርገው ምን እያልከኝ ነው ይኸውልሽ ነገርኩ በጣም ነው የሚያስጨንቀውና የሆነ መራገጥ ምናምን ሲጀምር በቃ በጣም አላስፈላጊ ስሜት ነውና የሆነ በቃ የሚወጣም ይመስለኛል የሆነ በዚህ ጋር ነው ስለው የሆነ በዚህ ጋር ምናምን ይመጣልና በተለይ ምግብ ስበላ ውሃ ስጠጣ በቃ በጣም ነው የሚያስቸግረኝ ከምል በላይ ማለት ነው ምን አይነት መድኃኒት ነው እሺ ዘሽላት ነው ተረጋጊ እባክሽን ይኸውልሽ እኔ ተረጋጊ እባክሽን ተረጋጊ እባክሽን አይዞሽ ግን በቃ ያው እስካሁን አባቴ አልመጣም አይዞሽ እና ደግሞ አንድ ልጅም አለችው ማለት አቶ ስዩም ልጅ አለችው ያልሽኝ ነው ማለት ያው ቅድምም አውርተናል የተወሰነ ነገር ብዬ አስባለሁ ለቤቱ ሁለተኛ ልጅ ነኝ እና በየት እንደሚኖር ምናምን ምንም ማቀው ነገር የለም ስልኩንም አጥፍቶታል ለዛ እኔ አሁን የስዩም ከሆነ ፍላጎታችሁ እንግዲህ እኔ አላቅም በመታገኙት አግኙ እንጂ አሁን እኔ ሰዓቴን አትፍጁብኝ እኔ ተመልሼ ስራ መሄድ ሰው ነኝ ሞክሬ ነበር ግን ህክምናም ቢሆን ከአምሮ ጋር የተያዘ ነገር ነው ከይዙ ከአምሮ ጋር የተያዘ ነገር ነው የሚሉት ጎርተሃል አግቷል ምናምን ያልከውን እኔ ካንተ ነው መጀመሪያ የሰማሁት እኔ ነገርኩ ሰዩም ማለት የአባቴ ጓደኛ ነው አባቴ አምጥቶ አስተዋወቀን ከዛ የሆነ ጊዜ ያክል በቃ ቤት ይመጣ ነበር ቡና ይጠጣ ነበር እንግዲህ ያው ከእህቴ ሲጀምርልህ
እኔ ሲመስለኝ እንግዲህ ህመሟ ከዚሁ ከአዋቂ ከተባሉ ሴትዮ ጋር የተገናኘ ነው ይመስለኝ እና መርፌዋን ወግቻት እሄዳለሁ ማለት ነው። ከዛ አሁን እንደ እያልን እየሰራን የሆነ ጊዜ መድኃኒት እኔ ሄጄ ገዝቼ አላውቅም የምትወጋውን ማለት ነው። እና በቃ ካሁን በኋላ እሱ ነበር አቶ ስዩም ነበር የሚያቀርብልኝ። ቆይተዋል ማለት እኛ ሳንወለድ በፊት ጀምሮ ነው ጓደኛሞች ነበር ነው ያሉት። አባቴን እና እህቴን ሳይወልደኝ በፊት ማለት ነው። አንዳንዴ እንደ ሰው ተፈጥረህ እንደ ሰው መኖር አለመቻል በጣም ከባድ ነው። ይሄኔ ኩዮች እኮ ለብሰው ሲወጡ ያለው ተምረው ሲመለሱ ያለው ሰርተው ሲመለሱ ያለው ያንን እኔ አላደርግም ወይ የሚለውን ስሜት ራሱ ማለፍ ቀላል አይደለም። በቃ ነገርኩት ጠፋኩ ይኸው ሳምንት ሊሆነው ነው ምናምን አልኩት። ከዛ ለኔ እኮ አማክሮኛል ለኔ እኮ ነግሮኛል የሆነች አለች ብቻ ስምም ስራዋንም ምናምን አልነገረኝም። የሆነች ተለቅ ያለ ትልቅ ሴትዮ አለች እሷ ናት ያዘዘችው። ስለዚህ አጋጣሚውንም አላገኘሁም ማድረግም አልችልም። አባቴም የለም ማድረግ የምችለው አሁን እንደምኖረው መኖር ነው። ምክንያቱም ዲፕሊ ስለዛ ነገር እውቀት የለኝም። እንዴ እኮ ፓራላይዝ ያደርጋል በጣም ሳይድ ኢፌክት አለው። ዝም ብሎ አይሰጥም ይሄ መድኃኒት ምናምን አሉ ወይ ከተሰጠም የሆነ አብሮት የሚሰጣል ለራሱ ብቻ ብዙ በሽታ ነው። ብዙ ረጅም ዲቴል ላይ ነገሩኝ። አባቴ ጋር አብረው ነው የሚሰሩት ብዙ ነገር አብረው ነው የሚያደርጉት። ያቺ ሴት መሀላቸው ላይ ያለች አገናኝ ሰው ነች። በደንብ ያግባባቸው ገመናቸውንም አብረው መሄድ ጥሩ አይደለም መቼም ሜንታሊቲ የምናውቀው ነገር ግን በደንብ ሚስጥር የሚብሎ ነገር የለም መሀላቸው ላይ። ከዛሬ ነገ ይመጣል ብለን ይሄው በተስፋ ቁጭ ብለናል። በእኔ በቃ እንዴት ራሱ እሱም እንዳስቻለው አላውቅም። ከዛ እየወጓት ከሆነ ጊዜ በኋላ ሁለቱም በቃ በስነ ስርዓት መስራት አቆሙ ሁለቱም ብቻ። እሺ ሌሎቻችሁ ጓዳ ፈልጓት ሁላችሁም አንዳንድ ቦታ ላይ ፈልጓት። እኛ ወደዚህ ንግባሽ ኑ ወደዚህ ንግባ። ሌላ ቦታ ድምጽ እየሰማሁ ናስቲ ካሜራ ምንድነው ማነሽ? ይኸውልሽ ተረጋጊ መጀመሪያ እስቲ ቆይ መብራቱ ይጋ ነው። ቆይ ተረጋጊ እባክሽ ነው መብራቱ የተጓ ነው። ቆይ እስቲ መብራቱ ፈልግ ተረጋጊ መጀመሪያ እናቴ። ይኸውልሽ ተረጋጊ እባክሽ የህግ አካላቶች ነው ረጋ በይ። ይኸውልሽ ማየት መቼ የህግ አካላቶች ነው እንሽኛ ሀሴት ነው ወደዚህ ቦታ ጠቁማ ነው የመጣችው። ምናልባት አንቺን ለማዳን ነው ወደዚህ ቦታ ላይ መጣ። ጋዜጠኛ ሳሚ ይባላል። ይኸውልሽ ጥቆማ የሰጠችን እሷ ነች። ጋዜጠኛ ሳሚ ይባላል። እኔ እባክሽን ተረጋጊ ነው። ይኸውልሽ የህግ አካላቶች ነን። ተረጋጊ መጀመሪያ ተረጋጊ። አባትሽ ትንሽ ወንጀል ላይ ተገኝቷል ተብለን አንቺን ደግሞ አንዳንድ ነገሮችን ለመጠየቅና ለማጣራት ነበር የሞከረው። እሺ ችግር የለውም ተረጋጊ። መጀመሪያ ተረጋጊ እባክሽን ተረጋጊ። መንቀሳቀሳችን ይመስለኛል አይደለ? አሴት ብዙ ነገሮችን ነግራኝ ጥቆማ ሰጣኝ ነው የመጣችው። ትመጣለች እሷ የእህቷ ጉዳይ እንትን ብላ ስለሆነ እባክሽን ተረጋጊ። ከዚህ ቦታ ይዘናት እንሂድ እንዳስፈላጊ አይደለም ይዘናት እንሂድ። ቆይ ተረጋጊ እባክሽን። ቆይ ትወድቂያለሽ እባክሽን ተረጋጊ። እሺ ተረጋጊ። ማን ነው እዚህ ክፍል ውስጥ የደበቀሽ? ለምንድን ነው እዚህ ቦታ ላይ ተደበቅሽው? እባክህ እሺ ችግር እሺ እንሄዳለን። እባክሽን ተረጋጊ። እሺ ተረጋጊ መጀመሪያ እባክሽን ተረጋጊ። እሺ ይዘናት እንሂድ በቃ ከዚህ ወይ ጥሩ ቦታ አይደለም መሰለኝ። እባክሽን እናውርድሽ ተባበር እባክሽን እናግዝሽ ከዚህ ቦታ ላይ ይዘንሽ እንሂድ። እሺ ችግር የለውም አንቺ ተረጋጊ። እኛ ከዚህ ቦታ ላይ ይዘንሽ እንሄዳለን። እባክሽን ተረጋጊ መጀመሪያ ረጋ ብለሽ አሴት ናት ትመጣለች። አሴት እባክሽ ከካሜራ ጀርባ ላይ ሰው አሴት ናት። እሺ ወይ ተረጋጊ እባክሽን ተረጋጊ። አጥፋልን ካሜራ። እንግዲህ ተመልካቾቻችን በተወሰነ መልኩ ለማረጋጋት ሞከረናል ማለት ነው። አንዳንድ ነገሮችን ለማውራት እየሞከረን ያለ ነው። ምክንያቱም ብዙ የተደበቁ ነገሮች እንዳሉ ነው የምናውቀው። ሀሴት ብዙ ነገሮች ነግራኛለች። ነገር ግን ያለውን ነገር በደንብ አስረድቼ ከዚህ ቦታ ላይ ለመሄድ ነው ሞክረው ማለት ነው። ስለዚህ ይኸውልሽ እኔ እናት አሁን ለምን እንደመጣን በደንብ አስረድቼሻለሁ እና ምን አይነት ጉዳት ላይ እንዳለሽ እዚህ ቦታ ላይ ጭምር ነው ተደብቀሽ የነበረው እና ሀሴት ስትነግረኝ አቶ ስዩም አባትሽ እንደሆነ ብዙ አይነት ጉዳት እንደደረሰብሽ ነበረ ስትነግረኝ የነበረው እና ስመጣም ያየሁት ቦታ አንድ አባት ልጁን ያስቀምጣል ብዬ ማላስብበት ቦታ ነው። ለምን እንደሆነ ግን አላውቅም። እግርሽ ላይም ህመም እንዳለብሽ ነግራኝ ነበረ። የተወሰነ መንቀሳቀስ ይችላል፣ ነገር ግን አሁን መራመድ እንደማትችይ ነው ስትነግረኝ የነበረውና ከሀሴት ጋር ያላችሁ ግንኙነት ምንድነው? እንዴት የሁሉ ነገር ሊፈጠርብሽ ቻለ? በተለይ በልጅነትሽ በጣም መሮጥ እንደምትችይ መራመድ እንደምትችይ ለሀሴት እንደነገርሻት ነግራኝ ነበር። አዎ ያው ሀሴት ያው ብዙ ነገር እንደነገረች ገምታለሁ። ሀሴት ያው የጤና ባለሙያ ነች፣ ግን ከኔ ጋር የጤና ባለሙያ ብቻ ሳትሆን ጀስት እንደ ጓደኛም ነን። በየጊዜው ትመጣለች፣ የሚያስፈልገኝን ነገር ታደርጋለች። መድኃኒት ምናምንም ያው የምትሰጠኝ እሷ ነች እና ያው
ከጊዜ በኋላ ነው። አሁን እግሬ ያው መራመድ ምናምን አልችልም እንደምታይ እና ያው ያለው ነገር በጣም ከባድ ነው። እሺ ማለት እንደው ከጊዜ በኋላ የመጣብሽ ችግር ነው? ለምን እንደሆነ አባትሽን ለማውራት አልሞከርሽም? በተለይ አባትሽ ብዙ ጊዜ እዚህ ቦታ ላይ እንደማይገኝ ነግረኝ ነበረ ራሷ ሀሴት እና እንዴት እንደሆነ እያንዳንዱ ነገር ሊያስረዳሽ አልቻለም? አይ ምንም የለም። ያው ከጊዜ በኋላ ነው እንደዚህ የሆንኩት። አሁን ያው ምንም መራመድ ምናምን አልችልም። ያው አባቴ አልፎ አልፎ ነው የሚመጣው፣ ሁሌም አይመጣም። በተወሰነ በ3 ቀንም በ4 ቀንም አንዴ ማታ ላይ ምናምን ከመጣ ነው እንጂ ሁሌም አይመጣም። እና ያው እስካሁን ምንም መፍትሄ አላገኘውም። በጣም ከባድ ነው። እሺ ከዛ ውጪ እንግዲህ ያለሽበት ቦታ ትንሽ ከባድ ነው እና እንዴት ነው መንቀሳቀስ የማትችይ ከሆነ በተለይ ሰው የሌለበት ቦታ ላይ መጸዳጃ ቤት ለመሄድ አንዳንድ ነገሮችን ለማድረግ ትንሽ ሰው ያስፈልጋል ብዬ አስባለሁ፣ መንቀሳቀስ ስለማትችይ እና ይህንን ነገር እንዴት ነው የምታደርጊው? ያው እንደነገርኩ እኔ ማንም የለኝም፣ ግን ያው ሀሴት ናት። በቃ ሀሴት መታ ያው ምግብም ምንም መጸዳጃም በቃ የምፈልገውን ነገር በሙሉ እኔ ከሷ ነው የማገኘው። ማለት ከጤና ባለሙያ ባሻገር ለኔ እንደ እህትም እንደ ጓደኛም ናት ያለችኝ እሷ ነች። ያው እሷ ነች ሁሉን ነገር የምታረግልኝ። እንደነገርኩ አባቴ በተወሰነ ቀን አንዴ ነው የሚመጣው። ከመጣም ደግሞ ብዙም አይቆይም ይሄዳል እና በጣም ከባድ ነው። እሺ ማለት አሁን ሀሴት እህቷ ጋር እንደምትሄድም ብዙ ነገሮችንም ልትነግርሽ እንደምትችል ትንሽ ከካሜራ ጀርባ ስትነግሪኝ ነበር እና እሷ በተለይ እህቷ ልታስታም የምትሄድበት ሰዓት ወይ ደግሞ መድኃኒት ልትሰጥ የምትሄድባቸው ሰዓቶች ላይ ብቻሽን ነው ልትሆኝ የምትይው። በዛ ሰዓት ላይ መጸዳጃ ቤት ፍላጎት ሊኖርሽ ይችላል። ከዛ ውጪ ውሃ የሚያቀብልሽ ሰው እንኳን ሊያስፈልግሽ ይችላል እና ያለሽበት ቦታ ደግሞ ትንሽ ጠበብ ያለ ነው፣ ስብስብ ያለ ነው። ለምን እዚህ ቦታ ላይ ሊያስቀምጡሽ እንደመረጡ እንኳን አላውቅም እና ይህ ሁሉ ነገር ደግሞ ለአንቺ ህመም ላይ ላለ ሰው በጣም ከባድ ነው። እንዴት ነው የምትወጪው? ያው በጣም ከባድ ነው። ያው ሴት መሆን በራሱ ፈተና አይደለ? በጣም ከባድ ነው እና ያው ሀሴት በማኖር ሰዓት ያው እኔ ወይ መጸዳጃ ቤት መሄድ ልፈልግ እችላለሁ። ብቻ የተለያዩ ነገሮች እና ያው ማንም ከሌለ እንደምንም ተንከባልዬ ወርጄ ምናምን ያው ከስርም ምናምን ፖፖ ምናምንም አለ እንደምንም ተጠቅሜ እንደውም ባለፈው በቃ ወድቄ ነበርና እዚህ ጉልበቴ አካባቢ እንደውም ቆስሎብኝ ነበርና በጣም ከባድ ነው። በጣም ከምል በላይ ማለት ይህ ሁሉ አይነት መስዋዕትነት እንደምትከፊ አባትሽ አያውቅም ወይ ደግሞ በሚመጣ ሰዓት ለማስረዳት ሞክረሽ አታውቂም? ያው ያውቃል ማለት ሲጀምር ያውቃል ሁሉንም ነገር፣ ግን ያው ምንም ነገር ሊያግዘኝ አልቻለም። ማለት ያው መንቀሳቀስ መንቀሳቀስ የማይችል ሰው ቤት ብቻውን ቁጭ ካለ ህይወት እንደሚከብደው እንኳን አባት በአዳም ያውቃል። ግን ያው ምንም አይነት መፍትሄ አልሰጠኝም ምንም እና በጣም ከባድ ነው። ግን ያው ሀሴት በመኖሯ ደግሞ ባለች ሰዓት ባል በሚመቻት ሰዓት መታ ምግብም ሰርታ መጸዳጃ ሁሉን ነገር አዘጋጅታልኝ ትሄዳለች። በማይመቻት ሰዓት ደግሞ ያው እንደምንም ብዬ ያው መጠንከር ስለሆነ ያለኝ አማራጭ ጠንከር ብዬ ያው ህይወቴን እንደዚህ በምታየው መንገድ እየኖርኩ ነው። ከዛ ውጪ ምናልባት ሴት ልጅ ነሽና የተለያዩ አይነት ድጋፎች በተለይ አካል ጉዳተኛ ራሱ ብትሆኚ መደበኛ የትምህርት አገልግሎት ማግኘት ትችላለሽ። ከዛ ውጪ ደግሞ ወጥተሽ ብዙ ነገሮችን ማድረግ ትችላለሽ። ምክንያቱም ብዙ አካል ጉዳተኛ ሴቶች ምን አይነት ደረጃ ላይ እንዳሉ ተመልካቾቻችን እናንተም ታውቃላችሁ እና ማየት የተሳናቸው መንቀሳቀስ የማይችሉ ሰዎች ግን በጣም ተጽዕኖ ፈጣሪ የሆኑ የምናውቃቸው ሴቶች አሉ እና በእንደዚህ አይነት ደረጃ መሆን የምትችይ አይነት ሴት ነሽ እንጂ በእንደዚህ አይነት ክፍል ውስጥ እንደዚህ ውስብስብ ባለ እንግዲህ ያለውን ነገር በደንብ ለማየት እየሞከራችሁ ነው ተመልካቾቻችን እናንተም እና እንደዚህ አይነት ነገሮች ላይ እንድትገደቢ ለምን እንዳደረጉሽ አላውቅም እና እንደው ለመጠየቅ አልሞከርሽም? ቤተሰብ ሀሴትስ በመጣች ሰዓት ላይ መማር እንደምትፈልጊ እንደ ሰው ቢያንስ አካል ጉዳተኛ ብትሆኚ መውጣት እንደምትፈልጊ አልጠየቅሽም? ያው እጠይቃለሁ፣ ሁሌም እጠይቃለሁ፣ ግን ያው ከማንም ምንም አይነት ምላሽ አላገኘውም። አሁን አካል ጉዳተኞችም እንዳልከው አሁን ሁሉም ነገር ቴክኖሎጂም ሁሉም ነገር ተራቋል። ግን መራቀቁ ብቻ ደግሞ ጥቅም የለውም። ምልክ ከጎን ሆኖ የሚያግዝክ ወደ ቴክኖሎጂ ቀረብ ብለክ እንድትታይ የሚያደርግ አካል ከሌለ ምንም እኔ እንደምታይኝ እዚች ክፍል ውስጥ ቁጭ ብዬ ሙሉ ሴት ነኝ። ስለዚህ እይታ ውስጥ አልገባም። ካልታየው ደግሞ ሰውም ሊረዳኝ አይችልም። ስለዚህ ያው ከጎኔ ሆኖ የሚያገዘኝ ሰው ከሌለ ሁሉም ነገር ከንቱ ነው። ግን አባቴም በቃ ነገ የተሻለ ይሆናል ምናምን ይለኛል። ግን ምንም ያደረግልኝ ነገር ወይም ህይወቴ ላይ የፈጠረው ምንም አንዳችም ነገር የለም። እኔም እዚችው ክፍል በቃ ይነጋል ይመሻል፣ ይነጋል ይመሻል። የኔ ህይወት ይሄ ነው። በቃ ምንም የተለየ ነገር የለም። ምንም ማለት እንግዲህ ምን እንደምል አላውቅም። ምክንያቱም በጣም ከባድ ነገር ነው ማለት
አንድ ሴት ልጅ በእንደዚህ አይነት ሁኔታ ላይ መገኘት ማለት ቀላል አይደለም። በጣም ከበድ ያለ ነገር ነው የገጠመሽ እና ያው ነገሮችን ላከብድብሽ ያለሽበትን ነገር በጣም እንድታዩ ለማድረግ ሳይሆን ያው እውነታውን መጋፈጥ መቻል ስላለብን ነው። ከዚህ ወደ ተሻለ ነገር ለመሄድ ያለንበትን የመጣንበትን ሁኔታም ከካሜራ ጀርባ እያስረዳዎች ነበርና አንቺን ለማገዝ ለመደገፍ እንደሆነ ከዛ በተጨማሪ ደግሞ አባትሽ ለአንዳንድ ምርመራዎችን እያደረግንም ስለሆነ እሱንም ማስተካከልና መናገር መቻል አለብኝ። ከዛ ውጪ በተለያየ ሁኔታ ማለት አባትሽ ምን ላይ ነው ያለው? አባቴ ማለት ይኸውልሽ አባቴ ስለሰራቸው እያንዳንዱ ነገሮች ከአንድ ጠንቋይ ጋር ግንኙነት እንዳለው ከዛ በተጨማሪ በዋናነት ወደ አንቺ ጋር ልንደርስ የቻልነው አባትሽን በምንፈልግበት መንገድ ላይ ሀሴት የተባለችውን ግለሰብ አግኝተን ነበር። ስናጣራ አባትሽ እኛ ላይ ዝቶ ነበረ። የኔም ባልደረባ ደብድቦ ወንዝ ዳር እንዲወድቅ ካደረጋቸው ሰዎች ማለት አንዱ ነበር እና መግደልም እንደሚችሉ ጭምር ነበር ለእኛ ጥቆማ ሰጥቶ ነው የነበረው። እሱን ለማግኘት ስንሞክር ነው ሀሴትን አግኝተናት የነበረው። ከእሱ ጋር ቀጥተኛ ግንኙነት አላት ተብላ የታሰበች ሴት ነች እና ያ ማለት በሂደት እንግዲህ የእሱን ልጅ አንቺንም አግኝተናል ማለት ነው። እና ምን የምታውቂያቸው ነገሮች አሉ እስቲ ንገሪኝ። ያው አባቴ አልፎ አልፎ እንደዚህ ማለት ከባዕድ አምልኮ ጋር የሆነ ግንኙነት እንዳለው አውቃለሁ። በእርግጥ በፊትም ማለት ነው። ግን ያው እኔም እንደዚህ ጠለቅ አድርጌ ምናምን ነገር አልጠይቀውም። ማለት አሁን እንደዚህ በመጣም ባገኘሁትም ቁጥር እንደዚህ ስልጠይቀው ምናምን ስሞክር በቃ በጣም ፊት ይነሳኛል፣ ይነጫነጫል፣ አንዳንዴ ጥሎኝ ይወጣል። እኔ ደግሞ አሁን ባለሁበት ሁኔታ ላይ ራሴን ማስታመም ነው የምፈልገው። ገብቷል። በቃ እዚህ ጋር በጣም ብዙ መከራ እያሳለፍኩ ነው እና በፈጣሪ እርዳታ ነው በቃ ዛሬ እዚህ ጋር ራሱ ልታገኘኝ የቻልከው እና በዚህ ህመም ላይ በብዙ ስቃዮች ላይ ደግሞ የእሱን ፊት መንሳት መቋቋም አልችልም እና በቃ አሁን ትቻለሁ። አሁን ጭራሽም ነው ማልጠይቀው። ምክንያቱም በቃ ከፍተኛ የሆነ መነጫነጭ ምናምን በጣም ነው ፊት የሚያሳይ እንደዚህ አይነት ነገር ሳወራበት። ስለዚህ እኔም ደግሞ ራሴን ነው ማስታመም ያለብኝ፣ ለራሴ ነው መጠንከር ያለብኝ ብዬ ምንም አይነት ነገር አልጠይቀውም በዚህ ሰዓት ማለት ነው። እና ማለት ያው ብዙ ነገሮች አሉ ይመስለኛል ያለሽበት ሁኔታ አላቅም። ተመልካቾቻችን ትንሽ ስለከበደኝ ነው። ብዙ አይነት ከባድ ነገሮች አሳልፈናል። ነገር ግን እቺ ሴት ምን አይነት ክፍል ውስጥ እንዳለች በደንብ እናውቃለን እና ከባድ ነው አንድ አባት ሴት ልጁን በእነዚህ አይነት ልክ እንድትሆን ማድረግ እና ከዛ በተጨማሪ አባትሽ ቀጥታ ከጠንቋይ ጋር ግንኙነት እንዳለው የምታውቂው ነገር አለ? አዎ በፊት ላይ ምናምን እንደዚህ እንደሚሄድ ባዕድ አምልኮ ምናምን እንደዚህ አይነት ነገር ያው ጠለቅ ብዬ የማውቀው ነገርም ባይኖር እንደዚህ ከባዕድ አምልኮ ጋር ምናምን አልፎ አልፎ እንደሚሄድ አውቃለሁ። በፊትም ይሄዳል። ግን እንደነገርኩ ነው በቃ እንደዚህ ጠለቅ ብዬ አይፈቅድም። ሲጀምር እንድንጠይቀውም እድሉንም አይሰጠኝም። በቃ አይፈልግም ጭራሽ። ከጊዜ ወደ ጊዜ ደግሞ በቃ አመሉ ሁላ በጣም እየተቀየረ መጣ። እግርሽ ላይ የደረሰብሽ ጉዳት ምናልባት እሱ ከባዕድ አምልኮ ጋር ባለው ግንኙነት ነው ወይስ ደግሞ ሌላ የምታውቂው አይነት መንገድ አለ? አረ በፍጹም ማለት ከጊዜ በኋላ ነው በቃ እንደዚህ የሆንኩት። ከቀስ በቀስ ነው እንደዚህ የሆነ የመጣው እንጂ በፊት ኖርማል ነበርኩኝ። ሀሴት ወደዚህ ቤት የመጣችው እንግዲህ ቅርብ ጊዜ እንደነበረ ነግራኛለች እና ከሀሴት በፊት ማን ነበረ? ምክንያቱም አቶ ስዩም እዚህ ቤት ውስጥ እንደማይመጣ አብዛኛውን ጊዜ ከመጣም ደግሞ ማታ ምሽቶ እንደነበረ እንደሚመጣ ነው እና ምግብ የሚባል ነገር አለ። ከዛ ውጭ ደግሞ እንዳልኩሽ መጸዳጃ ቤት አስፈላጊ ነው እና ሀሴት የሌለችበት ሰዓት ላይ ምን አይነት ሰዎች ነበሩ ከአንቺ ጋር የነበሩት ወይስ ብቻሽን ነበር? አይ ሀሴት ባልመጣችበት ሰዓት የተለያየ ሰራተኛ ይገባል። አባቴ ያው እሱ እዚህ ስለማይመጣ የተለያየ ሰራተኛ ይመጣል፣ ግን አይቆዩም። የሚገርምህ ነገር በቃ አይቆዩም። በጣም ነበር የሚያሰቃዩኝ። ምግብ በሰዓት አይሰጡኝም። በዛ ላይ ደግሞ እኔ ያው ቁጭም ስለምል በቃ ቶሎ ወይ መጸዳጃ ቤት መሄድ እፈልጋለሁ እንትን ማለት እኔን ደግፎ እንትን ማለት ምናምን ይሰላቻቸዋል በቃ ከምታስበው በላይ እና ለ2 ወር 3 ወር እንኳን አይቀመጡም። በቃ የተለያየ ሰው ነበር የሚመጣውና ያው የተለያየ ሰው በመጣ ቁጥር ደግሞ የዛን ሰው አመል ችሎ መኖሩ በራሱ ሌላ ፈተና ነው እና በቃ እንትን አይሉም፣ አይቀመጡም። ቶሎ ነበር የሚሄዱት። በቃ ሀሴት ናት ከኔ ጋር ረጅም ጊዜ የቆየችው እና በጣም ከባድ ነበር። ከነሱ ጋር ያለኝ ቆይታ በጣም ከባድ ነበር ከምታስበው በላይ። እንደው ለእግርሽ የተለያየ አይነት ሙከራ አላደረጋችሁም? ማለት መድኃኒቱን እንደሚሰጡሽ የተለያየ ነገር ስትናገሪ ነበር ከካሜራ ጀርባም እና ሌላ አይነት አማራጭ አልወሰድሽም ነበረ? ምናልባት እንደ ክራንች ሊሆን ይችላል ወይ ደግሞ እንደ ዊልቸር ነገር የመጠቀም? አይ ያው እንደነገርኩ በቃ የትም ስለማለኝ መድኃኒት ምናምን እጠቀማለሁ። ግን ሲጀምር እኔ የሚሄድበትም የለኝም። ለመውጣት ሰውም ያስፈልጋል፣ የሆነ የምትሄድበት ቦታ ያስፈልጋል። ማለት በቃ ይዞኝም የሚወጣም እንደዚህ አይነት እድሎችን እኔ እንደነገርኩ አላገኘሁም። በቃ የኔ ህይወት እዚች ቤት ውስጥ ናት።
ቁጭ ስለሆነ እንደዚህ አይነት እድል የሚሰጠኝ የሚል ምንም አይነት ለምንድን ነው ማለት ከቤት እንዳትወጪ በዋናነት የሚፈልግበት ምክንያት አለ አቶ ስዩም? ይሄ ነው ብሎ ያስረዳሽ ነገር? ምክንያቱም አላውቅም ማለት አካል ጉዳተኛ ማለት ምንም ከተለየ ውጪ ላይ ካለው ሰዎች የተለየ ነገር ይኖራል ብዬ አላስብም። ብዙ አካል ጉዳተኞች ተመልካቾቻችን ቅድም እንደነገርኳችሁ ተጽዕኖ ፈጣሪ ሆነው የተገኙበት ሁኔታዎች እንኳን አሉና ብትወጪ ብትማሪ ከዚህ የተሻለሽ ሴት ልትሆኚ ትችያለሽ፣ ብዙ አገር መለወጥ የምትችይ ሴት ልትሆኚ ትችያለሽ። እና ይህን ነገር ያልፈለገበት ዋነኛ ምክንያት አለ? እኔ አላውቅም ማለት በቃ ሁሉም ማለት እሱ በቃ እንደዚህ እንኳን የሆነ ነገር ስጠይቀው እንትን ስለው ምናምን ሁሉም ነገር አንድ ቀን ይስተካከላል ትድኛለሽ ምናምን ይለኛል። ግን በቃ ጭራሽ ከቤት ውስጥ እንደወጣም አይፈልግም። እሱም እንደነገርኩ ከኔ ጋርም ጊዜ አያሳልፍም። በቃ ማታ ይመጣል ምናምን ይሄዳል እና ጭራሽ እንደወጣም እድሉንም አይሰጠኝም። በቃ ከመጣችም ደግሞ እዚሁ ሀሴት ናት፣ የምትፈልገውን ነገር ታደርግልኛለች፣ ትሄዳለች። እንደው ከካሜራ ጀርባ አንዳንድ ነገሮችን ስትናገሪ ነበር። እግርሽ ላይ ካለው ጉዳት በተጨማሪ ሌላ አይነት ጉዳት አለብኝና እሱ ጉዳት ይመስለኛል ሰዎችን እያሸሸብኝ ያለው። ከዛ ውጪ ደግሞ አባትሽም ከዛ ነገር አንጻር እንደሆነ ይሄን ነገር የደበቀሽና ሆድሽ ላይ እንደሆነ ይሄ ጉዳት ነገርሽኝ ነበርና ምንድነው የተፈጠረው ሆድሽ ላይ? ማለት ከጊዜ በኋላ ሆዴ ላይ ማለት ደስ የማይል ስሜት ውስጤን ይሰማኛል ምናምን እዚህ ሆዴ ላይ የሆነ የሚገላበጥ ስሜት ምናምን አንዳንድ የሆነ እንደመነፋት የሚላል ሆዴ እና በቃ እኔ እንደዚህ ነው ብዬ ልልክ የማልችለው ስሜት ውስጥ ያለ በቃ እና ይሄ አሁን እንዴት ነው ሴቶች አሁን ነፍሰ ጡር ሆኖ ምናምን እንዲሆዳቸው ምናምን ጽንሱ እየገፋ ሲመጣ የሆነ ምት ይኖራላ ይሄ የሆነ ልጁ እኮ ረገጠኝ ምናምን የሚሉት እና በቃ ይሄ እንደዚህ ምቱ እንደዚህ ሲራ የሆነ የሚረግጠኝ የሚመስለኝና ሆዴ ላይ አንዳንዴ እንደዛ ሁላ ይታያል ማለት ነው የሆነ እንዲህ እንትን ሲል ማለት ነው። እና አንዳንዴ በጣም ነው መደነግጠው ማለት ምንድነው ምን ሊሆን ይችላል በቃ እና ይሄድብኛል በቃ አንዴ በዚህ ጋር ነው ስል የሆነ በዚህ ጋር በቃ ይሯሯጣል ውስጤ ማለት ነው። እና በቃ ደስ የማይል ስሜት ይሰማኛል። እና ማለት ይሄንን ነገር አቶ ስዩምን ለመጠየቅ አልሞከርሽም? ወይም ደግሞ ከአሴት ጋር አሴት ይሄንን ነገር እንዳልነገረችኝ ነው የማውቀውና ለምን ጋር አልሞከርሽም ነበረ? ያው ለአባቴ ያው ያለውን ነገር ምናምን ነገር አለው ግን ያው በቃ እንደዚህ አንዴ ነው በቃ ስራዬን ብሎ ማይሰማኝም በቃ አንድ ቀን ትድኛለሽ አንድ ቀን ሁሉም ይስተካከላል ምናምን በቃ ከዚህ ውጪ ከዚህ አማርኛ ውጪ ሌላ ምንም ነገር አይለኝም። በቃ ትድኛለሽ ምናምን እንደው ምናልባት ያው በእርግጥ ይከብዳል፣ ነገር ግን ተመልካቾቻችንም ይሄን ነገር ማየት አለባቸው። እኔም ደግሞ ያለብሽን ነገር ለመረዳት መሞከር መቻል አለብኝና ድፍረት አይሆንብኝና ከይቅርታ ጋር የሚደርስብሽን ነገር ማየት ይችላል። ምናልባት እኛ መፍትሄ ባንሰጥ እንኳን ይሄን ነገር የሚያዩ ተመልካቾቻችን መፍትሄ ሊያገኙ ይችላሉ። ይሄን ነገር የደረሰባቸው ሰዎች ከዚህ ሕክምና ከዚህ መሜዳኑ ሰዎች ሊኖሩ ይችላሉ። ምን እንደሆነ ሊያውቁ የሚችሉ ሰዎችም ይኖራሉና እንደው ከይቅርታ ጋር ማየት እንችላለን። እሺ ግን እውነት ትረዱኛላችሁ? ምንም ያሳስብሽ ነገር የለም። እያንዳንዱ ነገር በዚህ ሰዓት ችግሬን ሰምቶ የሚሸሸኝ የሚሄድ ምናምን ሳይሆን በቃ ካለውበት ነገር ላይ ሊረዳኝ የሚችል አካል ነው የምፈልገው። ሁሉም ሰው ችግርን ትነግረዋለህ፣ ይሰማል፣ ይሄዳል። ሰምቶ በሄደ ቁጥር ደግሞ እዚህ ጋር ላንተ ለሞራልህም ብቻ በጣም ነው የሚያስጠላው። ግን ትክክለኛ መፍትሄ የምትሰጡኝ እውነት ልትረዱኝ ከሆነ ምንም ችግር የለውም። ይኸውልሽ ምንም ያሳስብሽ ነገር የለም። እዚህ ቦታ ላይ ስንመጣ እኛ ስዩምን በቁጥጥር ስር መዋል ወይ ደግሞ ሌላ ሰው ብቻ ብለን ሳይሆን በምንሄድበት መንገዳችን ላይ የሚያጋጥሙን የተበደሉ ሰዎች ሊኖሩ ይችላሉ፣ የተጎዱ ሰዎች። ለእነሱ ደግሞ ግዴታ ማገዝ መደገፍ መቻል አለብን። አንቺ እኛን ስለተባበርሽ ከእኛ ጎን ስለሆንሽ ምንፈልገውን ነገር ስላገኘን ሜዳ ላይ ጥለንሽ ልንሄድ አንችልም እና ምንችለውን ምናደርገውን እያንዳንዱን ነገር እንሞክራለን። እሺ ምናልባት ፈቃደኛ ከሆንሽ አሁን ማየት እንችላለን። አዎ ግን ያው ሁል ጊዜ አይኖርም። ወይም አንዳንዴ አሁን ምግብ ስበላ ምናምን እንደዚህ የመራገጥ ስሜት ወይ ውሃ ስጠጣ እንጂ አሁን ኖርማል ነው። በቃ አሁን በልብስ ውስጥ ራሱ ምንም አይነት ነገር የለም። ግን እንደዚህ ምግብ ስበላ ምናምን በቃ አንዳንዴ ምናምን እንደዚህ እየበላው ራሱ አየዋለሁ ማለት ነው። እና የሆነ ደስ የማይል ስሜት በቃ አንዳንድ ጊዜ ምግብ መብላት ሁላ እስከሚያስጠላኝ ድረስ ነው ያለው ስሜት እና ሁሌም አይኖርም። እሺ ያው እንግዲህ በቻልነው አቅም ወይ አንዳንድ ንግግራችንን እንጨርስና ያለበትን ነገር መፍትሄ ካበጀን በኋላ
ወይ ውሃ አምጥተንልሽ ወይ ደግሞ ምግብ እየበላሽ የሚደርሰውን ነገር ምክንያቱም ተመልካች ማወቅ አለበት። ካወቀ በኋላ ደግሞ ያው ተመልካች ማወቅ አለበት ስንል አንደኛ የኛን ቪዲዮ እያዩ የሚማሩ ሰዎች ይኖራሉ። ከዛ ውጭ ግን መፍትሄ ሰጪ አካላቶችም አሉ። ብዙ ጊዜ በኮሜንት ሴክሽናችን ላይ ተመልካቾቻችን እንደውም ቴሌግራም ቻናላችን ላይ ብዙ መፍትሄ የምትሰጡን ሰዎች አላችሁ፣ አቅጣጫ የምታስቀምጡልን ሰዎች አላችሁና የእናንተን መንገድ ተከትለን ብዙ ሰዎችን አድነናል። እኛም ከብዙ ስቃይ ከብዙ መከራ ድነናልና ለዚህ በጣም እናመሰግናለን። ይህንንም ነገር ለማሳየት እንሞክራለን ማለት ነው እንደተመቻልን ሁኔታ። እንደው ከዛ ውጪ ምናልባት ይህ ጉዳት ከደረሰ በኋላ አባትሽን ለማሳየት ሞከረሽ እንደነበርና አንድ ቀን ትድኛለሽ እንደሚልሽ ነበረ። ሀሴትስ ነግረሻት ነበረ? ምንም አይነት ነገር አልነገረችሽም? አዎ ነግሬያት ነበር ያለውን ነገር፣ ግን ያው ምንም ነገር አላደረገችልኝም። ግን ያው እሷ በተቻላት አቅም ማድረግ ያለባትን እያደረገች ነው። ምክንያቱም እዚህ ጋር የወለደኝ አባቴ ያው መፍትሄ ካልሰጠኝ ሌላኛው ሰው ደግሞ ለምን አልሰጠኝም ብዬ ያን ያህል እንትን አይደለም። ያው መድኃኒት ምናምን የሚያስፈልገኝን ነገር በተቻላት አቅም ታደርግልኛለች። ይሄንን ነገር ግን ያው ምንም አላለችኝም እሷ። ከዛ ውጪ ከሀሴት በፊት እዚህ ቤት ላይ የሚመጡ ሰዎች እንደነበሩ ነግረሽኝ ነበርና እነዛ ሰዎች ምናልባት ይሄኛውን ኦዲሽ ላይ የሚደርሰውን አደጋ ካዩ በኋላ ነው ወይስ ደግሞ ከናካቴው አንቺ መሸከም ወደዚህ ወደዛ ማድረግ ከብዷቸው ነው ከዚህ ቤት እየወጡ የነበረው? ያው አንድ ይሄም ይሆናል ብዬ አስባለሁ። ግን እሱም ደግሞ ባይሆን ያው እኔ እንደ ልቤ መራመድ አልችልም፣ ላገዛቸው አልችልም። ያው እኔ ለነሱ ማለት እንደ ሸክም ነኝ ማለት ሁሌ እኔን ማስተኛት በፈለኩበት ሰዓት እንደነገርኩ ያው ቶሎ ቶሎሽ መጸዳጃ ቤት መሄድ ልፈልግ እችላለሁ። ያም ነገር ነው እና በጣም ከባድ ነበረ እና አይቀመጡም። በቃ 3 ወር 2 ወር ይወጣሉ እና እንትን አጋዥ ራሱ ማግኘት በጣም ተቸግረን ነበረ። ማለት እንደመጠቋቀሙ እዛ ቤትማ አንገባም አይነት ነገር ነበር የሚሉት። እንደው ከዚህ ጉዳት በተጨማሪ አባትሽ ከባድ አምልኮ ጋር ቀጥተኛ ግንኙነት ስላለውና የዛ ነገር ደግሞ ተጽዕኖ ጥላጥልቶባቸው ሊሆን ይችላል ከዚህ ቦታ ላይ እየራቁ ያሉት። አባቴ የአባትሽ ተጽዕኖ ስላለም ሊሆን ይችላል ከዚህ ቦታ ላይ የሚርቁበት ምክንያት እነዛ ሰራተኞቹ ወይ ደግሞ የቤት አጋዦቻችሁ ማለት ነው። እሱ ነው ብዬ አላስብም። በቃ እንደነገርኩ እኔን ወደዚህ ወደዛ ማረጉ በቃ ለነሱ በጣም አሰልቺ ሆኗል። በቃ እና ከወጡም በኋላ በቃ እንደነገርኩ ሰው ማግኘቱን ላስከምንቸገር ያም ምክንያት ሊሆን ይችላል። በእርግጥ ግን ደግሞ ያው ሰው ደግሞ ሸክም የሚሆንበትን ሰው አይፈልግም። ቢያንስ ነቃ ብሎ የሚያግዘውን ሰው ምናምን ብዙ ጊዜም ደግሞ ያው ቤት ማይውል ሰው ምናምን ነው የሚፈልጉት። እኔ ደግሞ ሁሌም ቤት ስላለው እነሱም ደግሞ ያው ነፃነታቸውን ልነሳቸው እንደፈለጉ እንዳይሆኑ ላደርጋቸው ስለሚችል ያም ምክንያት ነው ብዬ አስባለሁ። አባቴ ያው አይመጣም እንደነገርኩ ወይ ማታ በ3 ቀን በ4 ቀን ስለሚመጣ ከኔ ጋር ነው ሁሉ ነገራቸው እና ያ ነገር ይመስለኛል። እንደው ከዛ ውጪ ምናልባት አንዳንድ ነገሮችን መናገር አለብኝ ብዬ አስባለሁ። በተለይ ሀሴት ለኔ የነገረችኝ ነገር አለ። እግርሽ ላይ የደረሰው ጉዳት አንቺም ከጊዜ በኋላ የመጣ ጉዳት እንደሆነ ነበር ስትነግርኝ የነበረውና ስለዚህ ነገርም ሀሴት በደንብ አስረድታኛለች። ምክንያቱም ብዙ ነገር ላወጣጣት ሞክሬ ነበርና ሀሴትና አባትሽ የተገናኙበት ዋነኛ ዓላማ በእርግጥ የሀሴት አባትና አቶ ስዩም የተለየ ቅርበት እንደነበራቸው ጓደኛ እንደነበሩና ከአንቺ ጋር ሀሴት እንደምትታወቅ ነግራኝ ነበር። ከዛ በተጨማሪ ግን ይሄ ጉዳት ሲደርስ ሆን ተብሎ የተቀናጀ ጉዳት ነው። ምናልባት የምትሰሚው ነገር ከባድ ሊሆን ይችላል። ነገር ግን ልጅ እያለሽ መንቀሳቀስ እንደምትች ታውቂያለሽ እና አባትሽ በተለይ ይሄ ሆድሽ ላይ የደረሰው ነገር ሊሆን ይችላል ወይም ደግሞ ከጠንቋይ ጋር ባለው ግንኙነት አላውቅም አንቺ ላይ ሆን ብሎ ከቤት የማትወጪበት መንገድ እንዲፈጠርና የተለያዩ ጥያቄዎችን እንዳትጠይቂ ሆን ተብሎ የተዘጋጀ የተቀመመ መድኃኒት ተደርጎ መርፌ እየተወጋሽ እግርሽ መራመድ እንዳይችልና ያለውን ነገር ታውቃለህ። ምናልባት ማወቅ ያለብሽ ጉዳይ ነው ብዬ ስላሰብኩ ነው። በዋናነት አንቺ የሚመለከትሽ ነገርም ስለሆነ ነው። ምነግርበት መንገድ ልክ ላይሆን ይችላል። ከዛ ውጭ ደግሞ አንቺ ሊያስደነግጥ ይችላል። ነገር ግን ማወቅ መቻል አለብሽ። አባትሽ ከሰራቸው አንደኛው ወንጀል ማለት ይሄ ነው። የገዛ ልጁ ላይ እግሯ እንዳይንቀሳቀስ ማድረግና ከቤት እንዳትወጣ ማድረግ ነው። ስለማ አባት ነው የምታወራው? ይኸውልሽ አቶ ስዩም ነው ይሄንን ነገር ያደረገው። ለምን አደረገ የሚለውን ነገር እንግዲህ ራሱ አቶ ስዩምን ካገኘን በኋላ መልስ ሊሰጥ የሚችለው ጉዳይ ነው። ከዛ ውጭ ግን እኛም በብዙ ወንጀል ነው የምንፈልገው። አሴት ነግራናለች። አሴት ደግሞ የምትዋሽበት ምክንያት የለም። የምትወጊው መርፌ እንዳለና እሱ መድኃኒት ከጀመርሽ በኋላ እኮ ወጋው መርፌማ እኔን ሊያድን የሚችል ማገገሚያ እኮ ነው። ግን ራስሽ ላይ ልብ ብለሽ ካየሽ ለውጥ አይተሽበት ታውቂያለሽ? ያ መርፌ መወጋት ከጀመርሽ በኋላ ለውጥ ላይ ኖረው ይችላል እንዴ? ግን ደግሞ ሁሉም ነገር ጊዜ ይፈልጋል። በጊዜ ሂደት ለውጥ እንደሚያመጣ ነው የነገሩኝ። በዛ እንዴት ነው የኔ አባት እኔ ላይ እንደዚህ የሚያደርገው? ምን እያልከኝ ነው? ይኸውልሽ ማለት ያው ሊረብሽ እንደሚችል አውቃለሁ። ነገር ግን እባክህ
ውጣልኝ እያልሽ ነው ውጣልኝ ምንም ይኸውልሽ አንቺ ጋር መጥቼ ምንም ልረብሽ እንደዋሽሽ የማያደርገኝ ምንም አይነት ምክንያት የለም ምክንያቱም ልረዳሽ ላግዝሽ ነው የመጣሁት ብዬሻለሁ ሀሴት የነገረችኝ ነገር ነው ይሄ ምናልባት መድኃኒቱን ራሳችን ወስደን አስመርምረን ከሐኪሞች የምናገኘውን ወረቀት ለአንቺ ማሳየት እንችላለንና እንዴት አንድ አባት ልጁ ላይ እንደዚህ አይነት ነገር ያደርጋል እሱን እንግዲህ ሀሴት በነገረችን ምክንያት ከሆነ ምናልባት ከቤት ማትወጪበት ሁኔታዎች እንዲፈጠሩ ነው ልትልህ አትችልም ሀሴት እኮ እያንዳንዱን ነገር ታውቃለች ለዛም ነው የእሷን ነገር ያመንኩት ምክንያቱም እህቷ እንደተጎዳች አንቺ ላይም ይሄ ነገር የሚሆነው እሷን ጭምር በእህቷ አስገድዷት እንደሆነ ቅርበት ስላላት ስለሚከፍላት ሳይሆን እህቷን እንዳይጎዳና እሷንም እንዳይጎዳት ብላ ስለሆነ ነው አንቺ ካንቺ ጎን ያለችው ሀሴትም ጭምር ስለዚህ እባክሽን ተረጋጊ ያለሽበት ሁኔታ ከባድ ነው በዚህ ሁኔታ ላይ ግን መናገር ግዴታ ስለሆነብኝ ነው ልነግርሽ የምችለው ምክንያቱም እንዴት አባቴ ላይ እንደዚህ አይነት ነገር ያደርጋል እንዴት አንድ አባት ልጁ ላይ እንደዚህ አይነት ነገር ያደርጋል ምን አይነት ወሬ ነው የምታወራው እባክህ በቃ እባክህ ልትረዳኝ ማትችል ከሆነ ቢያንስ እንኳን ሌላ ህመም አትሁንብኝ ሌላ ስቃይ አትሁንብኝ እንግዲህ እንዴት እንደማስረዳሽ አላውቅም ብቻ በጣም ይቅርታ አንቺም ተረጋጊ ምናልባት አስፈላጊ ከሆነ ወደኛ ማቆያ ይዘንሽ መሄድ መቻል አለብን ወይ ደግሞ እና ሀሴት ጋርም ሄጄ ሀሴት እኔ ነገርኩሽን ነገር ደግማ እንደምትነግርሽ አውቃለሁ ምክንያቱም ከኔ በላይ ሀሴትን ልታምናለች ሀሴት ሲጀምር እንዴት ለኔ ሳትነግረኝ ከኔ ጋር ያላትን ቀረቤታ ነግሬያለሁ እንዴት ለኔ ሳትነግረኝ ላንተ ይሄን ሁሉ ነገር ነገረች ያው ሀሴት ፈርታ ነው ምክንያቱም አባትሽ ስዩም በጣም አስፈራርቷታል ምንም አይነት ነገር እንድትናገር አልፈቀደላትም እና ለዛ ነው እኛም ደግሞ ስናወጣጣትና ስናስፈራራት ነው ይሄን ነገር የነገረችንና አባት ልጁ ላይ እንዴ አባቴ እኮ ማለት እኮ ያለ እናት እኮ ነው ያሳደገኝ ምናልባት እያንዳንዱ እውነት ሀሴት ትነግርሻለች ስለዚህ አንቺንም ወደ ሀሴት ጋር ይዘንሽ መሄድ መቻል አለብን ግን አንቺ እባክሽን ተረጋጊ እንዴት ልረጋጋ እባክሽን እንደዚህ አይነት ነገር ነግረኝ እንዴት ነው የምረጋጋው ውሃ ካለ ውሃ ቀብሉኝ ምናልባት ውሃ መጠጣት የምትፈልጊ ከሆነ ምናልባት ዋለሽ እሺ እንግዲህ ያው ውድ ተመልካቾቻችን በቻልነው አቅም እሷንም ለማረጋጋት የተፈጠረውን እያንዳንዱንም እውነት ሀሴት ጋር ሄደን መናገር መቻል ስላለባት ቀጥታ ወደ ሀሴት ቤት ይዘናት እንሄዳለን ማለት ነው ከዛ በኋላ ደግሞ አቶ ስዩም የሚመጣበትን መንገድ ለመፍጠር እንሞክራለን እንግዲህ የገዛ ልጁ ላይ ለምን ይሄን እንዳደረገ ከዛ በተጨማሪ የተደበቀ ነገር ካለ ወንጀለኛ ነው እኛን አስፈራርቶናል ባልደረባዬ ወንድሜ ተሙን ለጉዳት የዳረገው ዋነኛ ሶስቱ ነውና እሱን ለመያዝ እንሞክራለን ከሱ በኋላ ደግሞ እንግዲህ ምን አይነት ነገር ይፈጠራል የሚለውን አብረን እናያለን ማለት ነው አብራችሁን ቆዩ ካሜራማን ና ወደ ተንቀሳቀሰ እያለች ነው ናስቲ ና ካሜራማን ውሰድ እባክህን ወደ ወይኔ በስመ አብ ምንድነው እየተንቀሳቀሰ ነው ካሜራማን ምንድነው እየሆነ ያለው ካሜራማን ወደ እስቲ ወይኔ ወዷን እንግዲህ ተመልካቾቻችን ያው ወደነ ሀሴት ቤት ይዘናት መተናል ማለት ነው ብዙ አይነት ጉዳት ነው የደረሰባት ብዙ ነገር ሆናለችና ያን ነገር ለማስተካከል ነው እየሞከርን ያለ ነው እዚህ ቦታ ላይ ይዘን መተን ደግሞ አንዳንድ ነገሮችን ለማውራት እንሞክራለን እንግዲህ ሀሴት ከእህቷ ጋር ወጣ ብላ ነው ያለችው እህቷ የተለያየ ሕክምና እንድትወስድ እያደረግናት ነው ያለ ነውና ወደ ሐኪም ቤት ወስዳ እስክትመለስ ድረስ እኛ እዚህ ቦታ ላይ እንቆያለን የተለያየ ቦታዎች እየቀያየርን ያለ ነው አንደኛ ያለንበት ሁኔታ ትንሽ አስጊ እንደሆነ ታውቃላችሁና ወደዛ አይነት ነገር መሄድ ስለሌለብን ሁለተኛ ደግሞ ለተሙ አንዳንድ ድጋፎችን እያደረጉ ያሉ እኛ ባልደረቦች ስላሉ ትንሽ አናሳነን በቁጥርም ያ ነገር ለጥቃት እንዳያጋልጠን በሚል ነው ስለዚህ አሁን እና ሀሴት ጋር እንገኛለን ማለት ነው ያው ብዙ ነገሮች እንደተፈጠሩ እናውቃለን የደረሰብሽንም ጉዳት ለማየት ሞከረናልና እንደው ሆድሽ ላይ ስለደረሰብሽ ነገር በጣም እንደሚያምሽ አልነገርሽኝም ነገር ነበርና ምን አይነት ስሜት ነው ሲሰማሽ ያ ነገር ሲሆን ተመልካቾች እናንተ ማየታችሁታልና ምን አይነት ስሜት ነው የሚፈጥርብሽ በቃ እንደነገርኩ በጣም ነው የሚያስጨንቀውና የሆነ መራገጥ ምናምን ሲጀምር በቃ በጣም አላስፈላጊ ስሜት ነውና የሆነ በቃ የሚወጣም ይመስለኛል የሆነ በዚህ ጋር ነው ስለው የሆነ በዚህ ጋር ምናምን ይመጣልና በተለይ ምግብ ስበላ ውሃ ስጠጣ በቃ በጣም ነው የሚያስቸግረኝ ከምል በላይ ማለት ነው እና እንዳየኸው ነው በጣም ነው የሚያስጨንቀው በቃ የሆነ ውጥር ያደርገኛል ምናምን በጣም ነው ከባድ በጣም እንደው ከዛ በተጨማሪ ያው ልናወራ የነበርንበት ሰዓት ላይ ብዙ ነገሮች ተፈጥሮ ነበርና በተለይ ስለ እናትሽ ስለተለዩ ነገር ትነግሪኛለሽ ብዬ ማስቤ ነበረ ምን አይነት ነገር ነው ያለው ስለ እናትሽ ምትያጫውኝ እናቴ ያው ቆይታለች ከሄደች ማለት እኔ ካየኋት በጣም ቆይቻለሁ ያው አባቴ አረብ ሀገር ናት ነው የሚለው ግን እኔ አይቻት አላቅም በስልክ እንኳን እናናግራት እንደውልላት ስለው በቃ እሷ እኛን አትፈልገንም በተለይ ደግሞ እኔን ያው እንደዚህ ስለሆንኩ ምናምን አትፈልገንም ስለማትፈልገን ነው ማደውልልን ማታወራን ይለኛል እኔ በጣም ብዙ አመት ሆኖኛል ድምጿን ከሰማው እና ያው እዚህ እንደሌለች ነው የሚነግረኝ
ማለት ትንሽ ነገሩ ወሰብሰብ ያለ ነው። በደንብ ነገሮችንም ለማጣራት ነው እኛ የምንሞክረው እና ከዛ ውጪ እንግዲህ ስለሚደርስብሽ ስለእያንዳንዱ ጉዳትም ነግረሽኛል፣ ስለ ቤተሰብሽ ያለሽበትን ሁኔታ ነግረሽኛል እና በተለይ ከሀሴት ጋር እንደዚህ አይነት ነገሮች ሀሴት ስለዚህ ሆድሽ ላይ ስለሚፈጠረው ነገር ጠንቅቃ ታውቃለች? በደንብ የተወሰነ ታውቃለች። ያው ነግሬያታለሁ ግን ያው እሷ በምትኖር ሰዓት ወይ እንደዚህ ላይ እንትን ላይ ይችላል እንደዚህ ልክ እንደዚህ ሲሆን አይታ አታውቅም። ግን ያው እንደዚህ አይነት ስሜት ይሰማኛል ምናምን ብዬ ያው አጫውቻታለሁ። ያው እሷ ማድረግ ያለባትን ሁሉ እያደረገች ነው እስከዛሬ ማለት ነው። እንደው ከዚህ በሕክምና እየሰጡሽ የነበረው እንደተባለው ያው ስለ እግርሽ ስለደረሰብሽ ነገር ነግሬሻለሁ እና እነሱ ሕክምና ብለው ነበር የሚያስቡት አንቺን ለመጉዳት እንደሆነ ነበር እኛ የምናውቀው እና ከዛ ውጭ ግን ሆድሽ ላይ ስለሚፈጠረው ነገርም የተለየ ሕክምና ለማድረግ አልሞከርሽም? መንቀሳቀስ ምን ባትቺ እንኳን የተለያዩ ነገሮችን ወይ አባትሽን በመጠየቅ ሊሆን ይችላል ወይ ደግሞ እናንተ ቤት አጋዥ ሆነው በሚቀጠሩ ሰዎችን በመጠየቅ ሊሆን ይችላል። የሆነ አይነት ሕክምና አልሞከርሽም ነበር? አይ ማን ሰምቶክ? ማንም እኮ የሚሰማ አካል የለም። ያው እኛ ጋር ተቀጥረው የሚሰሩ ልጆችም ይሰማሉ። ከመስማት የዘለለ ነገር አያደርጉም። ደግሞ እንደዚህ ይሄን ነገር ሲሰሙ ለመውጣት ነው በቃ። ምክንያቱም የእግሬ አለ ሌላ ደግሞ ተጨማሪ በሽታ ማስታመምም አይፈልጉም። እነሱ ገብተው የሆነ ስራቸውን ሰርተው ገንዘባቸውን እንትን ማለት ነው እንጂ ያንተን ችግር ተጠግቶ ሰምቶ ተረድቶ መፍትሄ የሚያመጣልህ አካል አይኖርም። እና በቃ እኔም የሆነ ሰዓት በቃ ዝም ማለት ጀመርኩኝ። ማለት ለሁሉም ገበናህን እያወጣህ ማውራት ምናምን ይደክማል፣ በጣም ይደክማል። እና ያው አባቴም እንደነገርኩ ነው የሆነ አንድ ቀን ትድኛለሽ፣ አንድ ቀን መፍትሄ ይገኝልሻል ከማለት የዘለለ ምንም ነገር አይልም። እንግዲህ ከካሜራ ጀርባ ያላችሁ ሰዎች እባካችሁ ሀሴት ከደረሰች ሀሴትን አስገቡልኝ። ምክንያቱም አንዳንድ ነገሮችን ማውራት አለብን ተመልካቾቻችን። ሀሴት ብዙ የደበቀቻት ነገር እንዳለ ነበር ስትነግረን የነበረው እና እያንዳንዱ ነገር ደግሞ ግልጽ አድርጋ የምትናገርበት ሰዓት ይደርሳል። ስለዚህ ሀሴትን አስገብተን ደግሞ የምንመለስ ይሆናል ማለት ነው። አለች? አዎ አስገባት። ካለች ትግባ። እንዴት ነሽ? እና ሀሴት እዚህ ጋር እንዴት እንደዚህ ታደርጊያለሽ? እንዴት እባክሽን ተረጋጊ። ቆይ እንዴት ለኔ አልነግሪኝም? እንደዚህ እየተቀራረብን እንዴት ይሄን ነገር እኔ ከሌላ ሰው ነበር መስማት የነበረብኝ። አይደለም እኮ እኔ ማማረጥ በህቴ መጣብኝ። እኔ ምን ላድርግ? እኔ ይቅርበኝ፣ በእናትሽ ይቅርበኝ። ተነሽ እባክሽን ሀሴት እባክሽን ተነሽ። አንቺ ማለት ይገባኛል እኮ ስንት ገበናዬን አልነገርኩሽ? ስንት ቁስሌን አላሳየውሽም? ምን ላድርገው? በቃ እንዳለሽኝ የምልሽ እኮ አንቺን ነበር። ይኸውልሽ አስፈራራኝ፣ በህቴ መጥቶ አስፈራራኝ። ምንም አማራጭ አልነበር። ትድኛለሽ እኮ እውነት ትድኛለሽ። አሁን ሚድን እኮ በሽታ እኮ ነው። ስለ አባቴ እኔ ከሌላ ሰው ነበር መስማት የነበረብኝ። አንቺ እኮ ለእኔ በእኔ ቦታ ሆነሽ እስቲ ቆይ አሁን አባትሽ እንዲሆናል ማለት ለእኔ ሳይከብድም አባትሽ እንዲያርጉብሻል ማለት በእኔ ምስቲ ያስቢ ብዙ ነገር ነበር የምታውቂው ስለ እኔ። ይገባኛል። ይቅርበኝ እንግዲህ ከይቅርታ በላይ ምን አለ? በቃ ይቅርበኝ። እውነት እኔ እነሱም እግዚአብሔር ጥሎልን ነው እንጂ እኮ መጥቼም ይቅርታ እኮ ላልሽም እኮ እችል ነበር። እኔ በዚህ ልክ አልጠብቅሽም፣ ምንም ነገር አትደብቂኝም ብዬ እኮ ማስበው አንቺን ነበር። አንቺን እኮ ነው አለሽኝ ከአባቴ በላይ እንኳን ሁሉን ነገር የምትረዳኝ ብዬ ማስበው አንቺን ነበር። እባክሽን ተረጋጊ በቃ። እንደዚህ መሆን ጥሩ አይደለም። አንደኛ ለጤናሽም ላለሽበት ሁኔታም ጥሩ አይደለም እና አሁን ረጋ ማለት ነው የሚጠበቅብሽ። እንግዲህ ሀሴትም ትክክለኛ ምክንያት ባይኖራትም እንኳን በአባትሽ ሲሆን ከፍተኛ ዛቻ ነው ሲስተባታለሁ አለ እንዴ ስንት ነገር እኮ ነው ያስፈራራኝ። ለሷም አትንገሪያት እንደዚህ ብዙ ነገር እኮ ነው ያለው። ቤቴን ያውቃል እንግዲህ አስበው መቶ የሆነ ነገር ቢያደርግ ወጥቼ ስገባ እህቴ ሞታስ ባገኛት ደግሞ የሷ በቃ እኔ እስከ ግማሽ ደግሞ እኮ ድረስ አላውቅም ነበር እኮ የሚሰጥሽን መድኃኒት። በኋላ እኮ ነው በራሴ አጣርቼ ያወቅኩት። ግን በቃ አሁንም የመዳን ቻንስ አለ። ያው ምናልባት ይሄን ነገር እያለችሽ ያለችው ሶስና ካላችሁ ቅርበት አንጻር ከተፈጠረው ነገር አንጻር ነውና ያው ሶስና ላንቺም ነገሮችን ለመንገር ያህል ሀሴት እንደዚህ የሆነች ያለችው አባቴ ሲዩም ከፍተኛ ማስፈራራት አድርሶባታል። እንግዲህ ለነሱ አባት የቀረበ ጓደኛ ነበር። ነገር ግን በጣም በእህቷ እንደሚመጣ እሷንም ህይወቷ እንደሚያመሳቀቅለው ብዙ ነገሮችን ነበር ስትነግረን የነበረውና
እሷ ላይ መፍረድ አንችልም ልል አይደለም። እዚህ ቦታ ላይ ያለሁት እውነት ለመናገር ምንም አይነት ነገር ቢሆን ለህግ አካላቶች አሳውቆ ነገሮችን ከመፍትሄ ማድረስ ይቻል ነበረ። ነገር ግን ከዚያ ይልቅ እሷ የመረጠችው ሌላኛው መንገድ ነው እና አሁንም ጥሩ ነገሩ ምንድነው መድኃኒት ትሽያለሽ። ይህንን መድኃኒት ሆን ብለው አስተካክለው ነው አባትሽ ሲያመጣ የነበረው እና ይህንን ነገር ለምን እንዳደረገ አሁንም ትክክለኛ መልስ ሰጪ ሊሆን የሚችለው አባትሽ ነው። ነገር ግን ለዚህ ነገር ተጠያቂ የምትሆንበትም አንድ መንገድ አለ ሶስና ይሄን ነገር እያመጣች ተወጋሽ ነበረ። ምን እንደሚያደርግ ከጊዜ በኋላ አውቃ ነበረ። ነገር ግን ላንቺ መናገርን አልፈለገችም። ያው ብትናገር ምን ሊከተላት እንደሚችል በደንብ እናውቃለን እና ነው ከዛ ውጪ የምታውቂያቸው ነገሮች ካሉም ሶስና እባክሽን አሁን ሁሉ ነገር ግልጽ እየሆነ ስለመጣ በተለይ ስዩምን ለማግኘት በቻልነው አቅም እየቀረብን ስለሆነ የደበቅሽው ነገር ካለ ሌላ የምትናገሪው ነገር ካለ ንገሪኝ። ኧረ እኔ ምንም የለኝም። በቃ ከዚህ በላይ ያለውን እንዳለ ፍርጥርጥ አድርጌ ነው የነገርኳችሁ። እኔ እንደ ሸክም ከብዶኝ ነው እየኖርኩ የነበረው እስካሁን ራሱ እውነት በቃ አቀለላችሁልኝ። አንቺንም እንግዲህ ነው ከዚህ ይኸው እናንተ ፊት ቃል እገባለሁ ሙሉ ለሙሉ ተንከባክቤ በቃ ቆመሽ መራመድ እስክትች ድረስ ተንከባክቤ ነው ላኑርሽ ማለት ምንም ችግር የለውም። በቃ ወጪ ምናምን ራሱ ምንም እንዳታስቢ። በቃ እኔ ጋር ወስጄ ራሱ እንከባከባታለሁ። እውነት እስካሁን ያረኩት ነገር ለኔም ለህሊኔም የሱም ግፍ ይሆናል። ለህቴንም እስካሁን ማትድንልኝ እና በቃ እንጂ አዲስ የተጨማሪ ነገር ምንም እኔ የማውቀው ነገር የለም። እሱንም መጥቶ ያውቃል። ግን ከኔ ጋር አንቺ ጋር መምጣት ካቆምኩ በኋላ በቃ ደውሎልኝም አግኝቼውም አላውቅም። እንደው ምናልባት ሶስና ከዛ ውጪ በተለይ ቤታችሁ ስለሚደረጉ ነገሮች ከዚህ ጠንቋይ ጋር ቀጥተኛ ግንኙነት ስላለው አባትሽም ስለ እንደዚህ አይነት ነገሮች የነገረሽ ነገር ካለ የምታውቂው ነገር ካለ እባክሽ ነገር። እኔ ምንም የማውቀው ነገር የለም እንደነገርኩ ነው። ሲጀምር ቁጭ አድርጌም እንደዚህ አይነት ነገር ስጠይቀው ፊት ይነሳኛል። እኔ ምንም ነገር በቃ እኔ መጣች ሀሴት ናት። እንደው ፀጉሬን እንኳን ብችል ወስዳ አሰርታኝ፣ እንደውም ባለፈው ወስዳ አሰርታኝ ፀጉሬን ዘና እንድል የሆነ ነገር ጋብዛ በስንት ጊዜ ባለፈው ነው የወጣሁት። እንኳን ከቤት እንኳን እስቲ ላይምሯ ይጨንቃታል ይደብራታል እንኳን ብሎ አያስብም። በቃ እንደነገርኩ ሀሴት ናት። በቃ በወርም አንዴ ሲመቻ መታ ፀጉር ቤት ወስዳኝ አሳምራኝ ጁስም ጋብዛኝ ብዙ ነገር የምታደርግልኝ ሀሴት ናት። በቃ ይሰማታል እንኳን ብሎ አያስብም። ለካ እሱ በጎን ስራውን እየሰራ ነው። መቻወኩኝ እንግዲህ ምን እንደምንል አናውቅም። ለማንኛውም ግን ሶስና ትንሽ እረፍት ማድረግ መቻል አለብሽ። እኔም ምናልባት ስዩ የሚገኝበትን መንገድ በተወሰነ መልኩ ከሀሴት ጋር አውርቼ ወደዚህ የሚመጣበትን መንገድ ለማመቻቸት እንሞክራለን። ወይ ጉዳት እንደደረሰብሽ የሆነ አይነት ምክንያት ብቻ ከባልደረቦቼ ጋር ተባብረን ፈጥረን ወደዚህ የሚመጣበትን ነገር እናመቻቻለን ማለት ነው። እስከዛው ግን አንቺ እረፍት ማድረግ መቻል አለብሽ። ስለዚህ ወደኛ ጋር ይዘንሽ እንሄዳለን ማለት ነው። እዚሁ አረፍ እንድትይ እናደርጋለን። እባክሽን ካሜራ ናት እሷም ጀናት ያው እንግዲህ ተመልካቾቻችን ሶስና ትንሽ እረፍት እንድታደርግ አስወጥተናታል ማለት ነው። ያለችበት ሁኔታ ትንሽ ከባድ ነው። ምክንያቱም በገዛ አባቷ ነው ይሄ ጉዳት የደረሰባት። ከዛ ውጭ ደግሞ ብቻዋን ረጅም ዓመት ነው አንድ ክፍል ውስጥ ያሳለፈችው እና ያለችበትንም ክፍል በደንብ አይታችኋል ምን ያህል ሊረብሽ እንደሚችል እና ይህንን ሁሉ ነገር ነው እያሳለፈች ያለችው። ስለዚህ እሷንም ያለችበትን ሁኔታ ለማስተካከል ከዛ ውጭ ደግሞ ነገሮችን ወደ ጥሩ መንገድ ለማምጣት ትንሽ እሷ እረፍት እንድታደርግ ነው የምንፈልገው ማለት ነው። ስለዚህ ያው ሀሴት ብዙ ነገሮች እንዳሉና ብዙ ነገሮች እንደተፈጠሩ ነገርሽናል። እህትሽ ጋር ሄደሽ ነበረ። ከእህትሽ ጋር የተወሰነ ሕክምና ለማድረግም እህትሽ ሄዳ ነበር እና አብረሻት እንደነበርሽ በመሀል እዚህ ቤት ልም የመጣ ነው ለምን እንደሆነ ነግረናቸው ለተመልካቾችም። እህትሽ ያለችበት ሁኔታ ምን ይመስላል ንገሪኝ እስኪ። ያው መጀመሪያ እኮ እንዳየኸው እምቢ ብላን ነበረ። ተመልሳ ጭንቀት ምናምንም ሲጨማመር ሲደራረብ ነው መሰለኝ እምቢ ብላ አስቸግራን ነበረ። ግን ያው ከሄደሽ በኋላ ዶክተሮቹም እንትን ብለዋት ምንድነው ትንሽ ማደንዘዣ ምናምን ሰጥቷት ትንሽ ተመልሳለች። እና ያው ዶክተሩ እንዳለን ከሆነ እግዚአብሔር ይመስገን ተስፋ ነው የሰጠን። እውነት ለመናገር ያው የአይምሮ ነው ያለን እና መድኃኒትም አለው። ይሄ ትልቅ እንትን አይደለም ማለት አሁን ሙሉ ለሙሉ እንደ አምኒዥያ የሚባል አለ ሙሉ ለሙሉ መርሳት እንደሱ አይደለም የሷ። ያው በየጭንቀት ላይ ምናምን እንደዚህ አሁን ደግሞ በጣም አስለመድ ነው መሰለኝ ሰዓት እየጠበቅን ነው የምንሰጣት መድኃኒትና እሱ ነው በቃ ይድናል ምናምን ብሎ ተስፋ ሰጥቶናል። እግዚአብሔር ይመስገን። እንግዲህ ያዘዘላትን መድኃኒት አለ ያው ባንድ አይሆንም እንጂ ቀስ እያለ ይመለሳል ብሎናል። ያው ያዘዘላትን መድኃኒት እንግዲህ ገዝቼ እገባለሁ ወደ ቤት።
እሺ ያው ከዛ ውጪ ያለችበትን ሁኔታ በደንብ ነግረሽኛልና እሷንም አንዳንድ ቆይታዎችን ለማድረግ ፈልገ ነበር። በተለይ ተመልካቾቻችን እንዴት ነው እሷ ያለችበትን ሁኔታን ብለው መጠየቃቸው አይቀርም። ምክንያቱም ስለ እሷ ነገርን በደንብ ያሳስባቸዋልና ሕክምናዋን ተከታተላ ስትመጣ እንግዲህ ለእናንተ የምናቀርብላቸው ይሆናል ማለት ነው። ስላለችበት ሁኔታ በደንብ እንድትረዱ ለማድረግ እንሞክራለን። ከዛ ውጪ ረጅም ጊዜ እንደደበቅሻት ብዙ ነገር ነግረሽኝ ነበረ፣ በተለይ ሶስናን እና ያን ነገር የደበቅሽበት ምክንያት ምን እንደሆነ አላውቅም። ነገር ግን እንደው አቶ ስዩም ከነገረሽ በተጨማሪ ሌላ ምክንያት አለው እሷ እንዳትወጣ የተፈለገበት? ይህንን ነገር ስናጣራ ሆዷ ላይ በተለየ ሁኔታ ከበድ ያለ ነገር ተመልካቾቻችን ለማመን የሚከብድ ነገር እንደሆነ እናንተ ማየታችሁታልና ሆዷ ላይ ስላለው ነገር የምታውቂው ነገር የለም ማለት ለእኛ ስታሳየን አንዳንድ ጉዳቶች እንደነበሩና የሆነ ወደ ውስጥ የሚንቀሳቀስ ነገር እንደነበረ ብዙ ነገሮች አሳይተን ነበርና አንቺ ደግሞ ይህን ስላልነገርሽን ግራ ገብቶኝ ነው። ይንቀሳቀሳል ማለት አንድ ሁለት እኮ ብላኛለሽ፣ ግን እኔ ከቁም ነገርም አልቆጠርኩትም። ያው እኔ ስለሚያማት ብዙ ረጅም ሰዓት ነው ቀኑን ሙሉ ነው ተቀምጣ የምትለው፣ እግሯ አይንቀሳቀስም እና ያው የበላችሁ ምናምን ወይ ሲሰራ ምናምን ይሆናል ብዬ ነው ያሰብኩት እንጂ እንዴ ከፋ ነገር እንዴት ውስጥ ይንቀሳቀስ ምን አለ እዛ ውስጥ እንዴ? እኔ ምንም አቆና እኛም ግራ ገብቶናል። ነገር ግን እንትን ብዬ አልጠየኳትም፣ እውነት ለመናገር ጫን ብዬ አልጠየኳትም። ሁሌ ስለማታወራልኝ እኔ መድኃኒቱ ምናምን ብቻ ሰጥቻት የሚሄደው እንደዚህ የሚያማት ከሆነ ለምን አትነግረኝም? አልነገረችኝም ነበር። አላወኩም። ምክንያቱም አንቺ በተለይ ለኛ ስትነግረኝ በተለየ ሁኔታ እንደዚህ አይነት ነገሮች ሊፈጠሩ ይችላሉ ስላላልሽኝ እንዴት አለመናገሯ ግራ ስለገባኝ ነው። እንግዲህ ሶስና አሁን ነገሮችን ማድረግ የምንችለው ምንድነው መሰለሽ የአቶ ስዩምን ማግኘት መቻል አለብን። ስለዚህ አቶ ስዩምን እንድናገኝ ደግሞ በተለየ ሁኔታ የምትተባበሪን አንቺ ነሽ። ልጁን አሁን ወደዚህ ቤት አምጥተናታል። ልጁ ያለችበት የጤና ሁኔታ ከፍተኛ እንደሆነና እየታመመች እንደሆነ አስረድተሽው ወደዚህ የሚመጣበትን መንገድ ለማድረግ እንሞክራለን ማለት ነው። ተግባባን? እንዴት ብዬ ምን እለዋለሁ? ታመመች ምናምን ከዛ የተለየ ምንም አይነት ምክንያት ግዴታ ወደዚህ ቦታ ላይ መምጣት አለበት። ምክንያቱም እሱ ወደዚህ ቦታ ላይ ካልመጣ እሱ ምን እንፈልገን አናገኘውም። እውነት ነው እሱ አንደኛ አቶ ስዩም በጣም እንዴት እንደሆነ አላውቅም። ተመልካቾቻችን በደንብ ሞከራ አድርገን ነበርና እሱን ከማግኘት ይልቅ እንግዲህ አሴትን ማግኘት ቀሎን ነበረ፣ በአሴት በኩል ለማግኘት የሞከረው ነገር ግን ከፈጣሪ እርዳታ ጋር የአቶ ስዩም የገዛ ልጁን አግኝተናል። ለልጁ ሲል ይመጣል ብለን እናስባለን። ጠንቋያም እስካሁን ድረስ የት እንዳለች በውል የምናውቀው ቦታ የለምና ይህን ነገር ለማስተካከል የሚመቸን ደግሞ ቀጥታ አቶ ስዩም ጋር ልጁ እንደታመመችና ወደዚህ ቦታ ላይ መምጣት እንዳለበት ሀሴት ነግረው የሚመጣበትን መንገድ ነው የምናመቻቸው። አሁን ከኛ ባልደረቦች ጋር ቆይታ ለማድረግ እንሞክራለን። መጀመሪያ እንማከራለን። ከዛ በኋላ ከተማከረን በኋላ መደወል አለበት ወይ ደግሞ ከሱ ጋር መገናኘት አለበት የሚለው ነገር ላይ እርግጠኛ ከሆነን ወደ እሱ እንዲደወል እናደርጋለን። ወይ ደግሞ ሌላ የሚመጣበት አማራጭ ካለው ያንን ለመጥራት እንሞክራለን ማለት ነው። ከዚህ የተሻለ እድል አናገኝም ያቺን ጠንቋይ ለማግኘት። ብዙዎቻችሁ የወተሙ ነገር እያሳሰባችሁ እንደሆነ የምናውቃለን። በጣም በጥሩ ጤንነት ላይ ነው ያለው፣ ወደ ጥሩ ጤንነት እየተመለሰ ነው ያለው። ሁላችሁም በፈጣሪ እርዳታ በጸሎታችሁ በተለያየ ድጋፋችሁ ከኛ ጎን እንድትሆኑ በአክብሮት እየጠየቅን እንግዲህ ከባልደረቦቼ ጋር ተማክረን የምመለስ ይሆናል ማለት ነው። አብራችሁን ቆዩ።